በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስውሯ ቅዳሜ፣ ስውሯ ቅዳሜ፣ ለምለሚቷ ቅዳሜ፣ የቄጠማ ቅዳሜ ተብላ ትታወቃለች። ስለዚህ እነዚህ ነገሮች ባጭሩ እንመለከትና ቀጥታ ስለ ቅዳሜ ማታ እርድ የሚፈጸመው በስንት ሰዓት ነው የሚለውን እስኪ መጽሐፍ ምን ይላል፣ መፈጸም ያለበት የአባቶች ደግሞ ሕግና ትእዛዝ ወይም ደግሞ ስርዓት መቼ ነው የሚለውን እናየዋለን። ስለዚህ አንዳንድ ሰዎች ገና 12 ሰዓት ሳይሆን የሚያርዱ አሉ፣ 12 ሰዓት ሲሆን የሚያርዱ አሉ። አንዳንዶቹ ደግሞ ጊዜውን ጠብቀው ደግሞ በሰዓቱ የሚያርዱ አሉ። እንግዲህ እነዚህ ሁሉ ዝብርቅርቅ ያሉ አንድ የኦርቶዶክስ እምነት ተከታዮች ናቸው። ስለዚህ አሁን ወደዚህ ከመምጣቴ በፊት ግን ነገር ግን አሁን ቅዳም ስሁር የተባለችዋ ለምንድን ነው? ስሁር ማለት የተሻረች ማለት ነው። የተሻረች ቅዳሜ ማለት ነው። ቅዳሜ እንዴት ተሻረች? ከምንዋን የተሻረችው የሚለው እንመለከታለን። እንግዲህ 5500 ዘመን የነበረች ከክርስቶስ ልደት በኋላ 2018 ዘመን እስካሁን ድረስ ካለንበት ድረስ ያስቆጠረች እቺ ቅዳሜ በእነዚህ ዓመታት ውስጥ ራሱን የቻለ የቁጥር ሂደት ያላት ነገር ግን ሙሴም ጌታችን ኢየሱስ ክርስቶስ ሰርቶ በሰባተኛው ቀን አረፈባት የምትባለዋ ሰንበት አይሁድም እጅግ አድርገው የሚያከብሯት ሰንበት ይቺ ሰንበት በዚህ በአዲስ ኪዳን ላይ ምን ገጠማት? የተሻረች ሰንበት የተባለችው በምንድን ነው የሚባለው እንመለከታለን። እንግዲህ ቅዳሜ ማንኛውም ጾም ይሁን እንግዲህ በዓመት አንድ ጊዜ ትጾማለች። በዚህ ጾም ምክንያት ተሽራለች የሚል ስሁር የተሻረች ማለት ነው። ስለሚጾምባት ቀደም ግን እንደምናየው ከነዚህ ከስቅለት ዓርብ ሆኖ በነጋው በምትገኘው ቅዳሜ ግን ሁል ጊዜ በዓመት አንድ ቀን ትጾማለች። ለዚህም ከሕግ በወጣ ሕግ ሽራ ስለምትገኝ ሕግ ማለት የሚበላባት የሚጠጣባት ወይም ደግሞ የመስከር አይደለም። እንደማንኛውም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እንደሚጾመው ሁሉ አይጾምባትም። ከቅባት ከጥሉላት ብንለይም ከምግብ ከእንጀራ ግን ደረቅ እንጀራ ከሽሮ አንከለከልም ነበር። ነገር ግን አሁን ግን ቀጥታ በዓመት አንድ ቀን ከስቅለት በነጋው ባለችቱ ቅዳሜ እሷ ሕግን ሽራ ጾም ትጾማለች ማለት ነው። ሕግን ሽራ ጾም ትጾማለች ማለት ነው። ስለዚህ የተሻረች ቅዳሜ ትባላለች። በዚህ ምክንያት ተሽራለች ማለት ነው። ስዑር ደግሞ ስሁርና ስውር ደግሞ ይለያያሉና ስለዚህ እቺ ደግሞ የተሰወረች ቅዳሜ ማለት ደግሞ ምንድነው? ቅድም እንዳልኳቸው አይበላባትም፣ አይጠጣባትም፣ አይጨፈርባትም። ሁሉም ክርስቲያን በጾም ነው የሚውልባት። እሑድ ማታ ከ6 ሰዓት በኋላ እስካለው ድረስ ክርስቶስ ተንሥአ እስከ 9 ሰዓት ድረስ ቅዳሴ እስከሚወጡ ድረስ ያለው ሌሊት ምንድነው የሚባለው? ጾም ነው ማለት ነው። አንዳንዶች ዓርብ ሐሙስ ማታ የበሉ እሑድ ጠዋት 9 ሰዓት ይበላሉ። አንዳንዶች ደግሞ እንደየጤናቸውና እንደየበሽታቸው እንደ ህመማቸው እንደ አቅማቸው ደግሞ ዓርብ ማታ ከስግደት በኋላ ደግሞ በጣም ያልበዛ ከበሉ በኋላ እንደገና ደግሞ ቅዳሜ ማታ እሑድ ለእሑድ አጥቢያ 9 ሰዓት ላይ ሌሊት ላይ ጾማቸውን ይፈታሉ ማለት ነው። ነገር ግን እንግዲህ ስውር ቅዳሜ ወይም ስውሯ ቅዳሜ ማለት ደግሞ ጌታችን ኢየሱስ ክርስቶስ 33 ዓመት ከ6 ወር በምድር ላይ በተመላለሰበት ሰዓት ላይ ይታይ ነበረ፣ ያስተምር ነበረ፣ ይሰብክ ነበረ፣ ድውይ ይፈውስ፣ ለምጽ ያነጻ፣ ሙት ያስነሳ ነበረ። ነገር ግን በዚች ሰንበት አርፎባታል ማለት ምንም ስራ አልሰራባትም። ስጋ ወደ መቃብር ወርዶባታል። በነፍሱ በአጸደ ነፍስ ሄዶ ነፍሳትን በርብሮ ከሲኦል አውጥቶባታል። ይቺ ሰንበት ተሰውሮ የዋለባት ናት። ስራ ሲሰራ የዋለባት ግን ስጋዊ ያልሆነ መንፈሳዊ ስራ ሲሰራባት የዋለ ግን ቀን ስለሆነች ስውሯ ተብሎ ስውር ሰንበት ተብላ ትጠራለች። ሌላው ለምለሟ ሰንበት ተብላ ትጠራለች። ወይ ደግሞ ቅዱስ ሰንበት ትባላለች። ቅዱስ ሰንበት ደግሞ መባሏ ደግሞ የተቀደሰች ናት። ስብሐተ እግዚአብሔር የሚደርስባት ናት። ዲያብሎስ ጌታ ታሰረ፣ ዲያብሎስ ተመረመረ፣ ጌታ ተመረመረ፣ ዲያብሎስ ታሰረ ተብሎ ዲያብሎስ ጥፋተኛ ሆኖ ወንጀለኛ ሆኖ 5500 ዘመን ገዝቶት የነበረውን የሰውን ልጅ በጥፋቱ ክርስቶስ ከተሰቀለ በኋላ
በሲኦል ውስጥ የነበሩትን ነፍሳት በሙሉ ዲያብሎስን አስሮ ነፍሳትን ከሲኦል ያወጣበት ዕለት ስለሆነ እቺ ቅዱሷ ሰንበት ብላ ትጠራለች። ስለዚህ ለምለሚቷ ሰንበት ደግሞ ትባላለች። ለምለም ሰንበት ማለት ቄጠማ የሚታደልባት ሰንበት ማለት ነው። ባጭሩ እንዳይበዛብን፣ ስለዚህ ቄጠማው ከኖህ ዘመን ጋር የተያያዘ ነትገ ማያይህ ብላ ለምለም ቄጠማ ይዛ እንትኑ አርግቧ መታ ለኖህ ስለሰጠችው በአራራት ላይ ወይም ደግሞ በመርከቧ ውስጥ ነበርና ከዛ በኋላ መርከቧ ሄዳ መሬት ላይ ረገጠች። ከዚያም ውሃው መጉደሉን ታወቀ፣ የደስታ ጊዜ ሆነ። ስለዚህ ክርስቶስም 5500 ዘመን የነበረው ያ የመከራ ዘመን፣ ያ የስቃይ ዘመን፣ ያ ኃጢአት ዘመን ጠፋ፣ ተወገደ። አሁን ደስታ ሆነ፣ ኃጢአት ከኛ ራቀ በሚል ምሳሌ ለምለም ቄጠማ ይዘው ካህናቱ በየበሩም በየቤተክርስቲያኑም ሲያድሉ ይውላሉ። ይሄ የቤተክርስቲያን ስርዓት ስለሆነ ነው። ስለዚህ ገብረ ሰላም በመስቀሉ ላይ ሰላምን አደረገልን እያሉ ይህንን ያስተምራሉ። ሌላው እንግዲህ ወደ ዋናው ነገር ስንመለስ ዛሬ እርድ መቼ ነው የሚፈጸመው? ቅዳሜ ነው ወይንስ በስንት እሑድ ነው የሚለውን ነው። እንግዲህ የእግዚአብሔር ልጆች መቼም አንዳንድ ጊዜ መልካም ስራ ስንሰራ በመልካም ስራችን ውስጥ ሕግ የምንጠብቅ ከሆነ ሕጎች አንዳንድ ጊዜ ለዛ ለመልካም ስራችን አንዳንድ ጊዜ አስቸጋሪዎች ሊሆኑ ይችላሉና ሕጉን ስንጠብቅ እንደገና ደግሞ የጽድቅ ስራዎች ደግሞ ብዙ ደግሞ የሚያመልጡ አሉ። የኃጢአት ስራ እስካልሆነ ድረስ ደግሞ ለመልካም ስራ የሚሰሩ ስራዎች ደግሞ መሰራት እንዳለባቸው አባቶች ፈቅደዋል። ለምሳሌ አሁን አንድ በሬ በስንት ሰዓት ነው መታረድ ያለበት ብለን ስንል ነገ ለረሃብተኞች፣ ለነዳያን ስሉ ጾሙ ስላደሩ ቅዳሴ አስቀድሰው ለወጡ ሰዎች አፋቸውን ሽሮ ከቤተክርስቲያን እንዲሄዱ አባቶች ሲያገለግሉ ከአብይ ጾም 55 ቀን ሙሉ ደፋ ቀና ሲሉ በተለይ በዚህ በህማማቱ ጧም ሌሊት የገቡ 9 ሰዓት እስከ ምሽቱ 12 ሰዓት ድረስ ሲጮሁ ውለው ሰዎች ናቸውና ዝም ብለው ቢሄዱ አገር መቅሰፍት ይመጣል። የሚያገለግሉበት ቤተ መቅደስም ሰላም ያጣል። ስለዚህ አፋቸውን አድፈው ቢሄዱ ሕግ ስለ ሕግ ይሻራል፣ ሕግ ስለ መልካም ነገር ይሻራልና ስለዚህ በዚህ ተነሳ አንድ በሬ በስንት ሰዓት መታረድ አለበት ቢባል አሁን 9 ሰዓት እንረዳው ብል ቅዳሴ የሚወጡበት ሰዓት ነው። ያ ጊዜ ደግሞ የተራበ ነፍስ የሚቅበዘበዝበት ለመቅመስ የሚሮጥበት ሰዓት ነው። ሰው ይደክማል፣ ያከፍላል፣ ከአቅም በላይ ይሆናል። ስለዚህ እግዚአብሔር የማያውቀው የለምና 9 ሰዓት እንረዳው ቢባል ምን ጊዜ ታርዶ ምን ጊዜ ነው የሚበላው ማለት ነው። ስለዚህ ምንድነው 12 ሰዓት ከምሽቱ 2 ሰዓት 3 ሰዓት በኋላ ከምሽቱ 2 ሰዓት 3 ሰዓት በኋላ ይታረድና ያ ምንም ነገር ሳይቀመስ ሲሰራ ያድራል፣ ሲዘጋጅ ያድራል። ልክ 9 ሰዓት ላይ ሲወጡ አባቶቻችን ያ ነገር ይቀርብላቸዋል ማለት ነው። በየቤታችን ላለው ለግል ሆዳችን ግን ከ9 ሰዓት ወደዚህ ምንም አይነት የእርድ ነገር እንዲፈጸም አይፈቀድም። ምንም አይነት ዶሮም ይሁን በግም ይሁን ላምም ይሁን በሬም ይሁን በቤታችን ስለምንበላው እንዲፈጸም አይፈቀድም ማለት ነው። አይፈቀድም። ቆርበው የመጡ ሰዎች ተልባ ወይም ደግሞ ጭማቂ ነገር ወይም ደግሞ ነገር ቀምሰው እንዲተኙ ይፈልጋል። ወይም ደግሞ ቀደም ሲል ተዘጋጅቶ ወይም እንቁላል ለምሳሌ ባጭሩ የሚደርስ እንቁላል ነገር ወይም በቅቤ ፍርፍር ነገሮችን አቅምሶ ማቆየትና ከዛ በኋላ 9 ሰዓት ላይ ዶሮውም በሬውም ታርዶ ከዛ በኋላ ያሉ ትንሽ እንቅልፍ ከወሰዳቸው በኋላ እንደመጡ ስጋ መብላትን መጫን ነው፣ አይቻልም ለቆረበ ሰው ማለት ነው። ስለዚህ ቀጥታ ከዝግ አድርጎ ቀስቅሶ ከ12 ሰዓት በኋላ ቢመገቡት ይመጥናል ወይም ደግሞ ይስማማል ተብሎ ይታወቃልና በቤተክርስቲያን ደረጃ እነዚህ ነገሮች እያንዳንዳቸው ራሳቸውን የቻሉ መንገዶች ሂደቶች ስላሏቸው ፍትሐ ነገሥታችን ምን ይላል፣ መጽሐፍ መንፈሳዊ ምን ይላል፣ የነዚህ ትእዛዛት አብጢልስ የሚባሉ መጻሕፍቶች ምን ይላሉ የሚለውን ማየት ያስፈልጋልና ስለዚህ በተቻለ መልኩ እነዚህ ጾሞች የሚጾሙት እንግዲህ በቅዳሜ 12 ሰዓት ከምሽቱ 2 ሰዓት ሳይሆን የቤተክርስቲያኑም እንዲፈጸም አይፈቀድም። በሌሎቻችን በግላችን የምንሰራቸው ለወዳችን ግን የምንሰራቸው ግን በምሽቱ እስከ 9 ሰዓት ድረስ አይፈቀዱልንም። ስለዚህ በተቻለ መልኩ ይሄ ለመልካም ነገር ስለሆነ እኛ ስንበላ ነዳያን አሉ፣ ችግረኞች አሉ፣ ቤታቸው ቤት የሌላቸው ጎጆ የሌላቸው መስራት የማይችሉ መብላት የማይችሉ የኛን እጅ የሚጠብቁ ሰዎች አሉ። እነዚህ ሰዎች
9 ሰዓት 11 ሰዓት 12 ሰዓት ላይ መግደፍ አለባቸው። ግድ ነው እንደኛ ሰዎች ናቸውና እና ስለዚህ አንደኛ ወደ ቤታችን ተመልሰን ስለማንመጣ ይሄንን ይጠብቃሉ። ይሄ ቢደረግ መልካም ነገር ለበጎ ነገር ስለሆነ ቤታችን የምናደርገው ግን መልካም ሳይሆን ለሆዳችን ስለሆነ ይሄንን መጠበቅ ግድ ያስፈልጋል። እግዚአብሔር ይስጥልን ነበር።